አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደስኪ ዩቲዩብ ተከታታይ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ ደግሞ በአዲስ ቪዲዮ ብቅ ብያለሁ። እንግዲህ ገጠሩን ወጥቼ እንግዲህ ወደ ከተማ ልወጣ እንዲህ ሸከፍ ሸከፍ እያልኩ ነው። ያው እንግዲህ ከክረምቱ አልወጣም። አሁን 5 ሰዓት 6 7 ሰዓት ሆኗል። በነገራችን ላይ በኢትዮጵያ ግን ያው ገና ጠዋት ነው የሚመስል ወይም ለማታ የመሸ ነው የሚመስልና ዳመና ስለሆነ ነው እንግዲህ እንደምታዩት ይሄ ከላይ የምንወጣበት ያው በላይ በዳገቱ እየወጣ ነው ማለት ነው። ያው ወደ ከተማ ስንሄድ ከታች ያለው በጣም ጭቃ ስላለ እንግዲህ ያው ጭቃ እንዳይነካን ፈልገን ነው። በነገራችን ላይ የገጠር ሰው ይሄንን ሁሉ ተዳፍሮ ነው ዝናቡን ብርዱን ምኑን ተቋቁሞ እንግዲህ ስራውን ይሰራልና እንግዲህ ያው ዛሬ ደግሞ ያው በላይ ነው ይሄ እንደምታዩት የዳገቱ ያስፈራልና ለምን ነው በዱር ውስጥ የምትሄጂ ምናምን የምትሉ አላችሁ። ይሄን ያክል የሚያስፈራ ዱር ምናምን አይደለም። ያው ይሄ እንደ አንድ መንገድ ነው እንደምታዩት እንግዲህ ይሄ የምታዩት መንገዱ በጣም ጭቃ ነው። ወረቦር ደግሞ ልክ ፀሐይ ሲነካው ይደርቃል። ውሃ ደግሞ አሁንም ሲል የማውለጭለጭ ባህሪም የመቡካት ባህሪም አለውና እንግዲህ በዚህ ልሄድ ነበር። ይሄ ነገር ጭቃ ነው። በዚህ ሽቅ ብሎ ወጣ ነው ማለት ነው። እንደምታዩት መለስ ብዬ በዚች በድንጋዋ ወጥቼ ማለት ነው። ያው ታክሲን ይዤ ወደ ከተማ ልወጣ ጓዜን ሸከፍ ሸከፍ አድርጌያለሁና ምን እላችሁ ፈልጌ ነው። አንድ ሰው የሆነ ነገር ያመነበትን በማድረጉ የሆነ ምናልባት የኛ አመለካከት ድህነት ማጣት ሌላ ነገር ሊሆን ይችላል። አይደለም ምናልባት አሁን ይሄ ዛሬ እየከፈልነው ያለነው ዋጋ ሁላችንም በያለንበት የነገ ስኬታችን ነው የነገ ውጤታችን ነው እንጂ ዛሬ ላይ ሁሉም ሰው የደስታ ህይወት መኖር ሰላም ያለው ህይወት መኖር ጠፍቶት አይደለም። እና ገጠር የሚኖር ሰው ደግሞ ሰላም የለውም ማለት አይደለም። እንደውም ብላክስ ኢንሻአላህ እና በጣም እየደከመኝ ነው። በነገራችን ላይ ይሄንን ስወጣው ትንፋሽ ጠረጠር እያለ ነውና በጣም ከባድ ነበር። ያኔ ድንጋው ራሱ ማለት ነውና ይሄንን ለመወጣት ራሱ ትልቅ ጉልበት ይጠይቃል። ወኔ በቃ በዚህ ነገር ይሄን ማድረግ አለብኝ። በተለይ ደግሞ ማለት ማትተውት ነገር አለ። ማትተውት እንግዲህ ያው ትንሽ ዳገቶችን ወጣ ወጣ ብዬ ወደ ትክክለኛው መንገድ እየደረስኩ ነው። ኢንሻአላህ ባረከላሁ ፊኩም እና ምን እላችሁ ፈልጌ ነው ያመናችሁበትን ነገር ከማድረግ ወደኋላ አትበሉ ማለት ነው። በነገራችን ላይ እዚህ ጋር ከብት ሊወጋኝ ነበር። አጋጣሚ ከወዲያ ሲመጡ ከብቶች እንትን ብለው ነበርና በጣም ነበር ያስፈሩኝና እንደውም አንዱ በሬ ቀንዱን ወዝ ወዝ እያደረገ ነበርና በነገራችን ላይ ያው እንግዲህ ይሄንን ያደግንበት የቦረቅንበት የትውልድ ሀገራችን መንደራችን ነውና ያደግንበትን ነገር ማሳየት ደግሞ ምንም አያሳፍረንም። አልሐምዱሊላህ የሆነ አንዳንድ ሰው የሚያሳፍራችሁ ሰዎች አላችሁ። አትፈሩ በቃ ማለት ይሄ የማይካድ እውነት ነው። የማይካድ እውነት እዚህ ጋር ከብት ሁሉ አንጠብቅ ነበር ሀቂቃ እንዲሁም እንጨት ቅጠል እንለቅም ነበር። ብቻ ያው በቃ ዱንያ ላይ የሚያስፈልጉ ነገሮችን አደርግ ነበር። ያው ግን ህይወት ተለወጣ ጊዜ አሁን ላይ የሚገርመው ወጣቱ ራሱ የለም። ሱብሃንአላህ ማለት እዚህ ገጠር ስትመጡ ራሱ ሱብሃንአላህ በጣም ትገረማላችሁ። እናንተ አሁን እኔ ጓደኞቼ የምላቸው አንድ የሉም። አንድ በቃ ቦታቸውን ይዘው ነው የሚኖሩት። ያው ግን እናት አባቶች አሉ እነሱን ለመዘየር ብቅ እንላለንና እንግዲህ እንደምታዩት ያው ትንሽ እቃ ተሸክሜያለሁ። ያንንም ይዤ እየተንቀሳቀስኩ ነው። ትንሽ ሰዓት ያው ወደ አስፓልት ደርሳለሁ። በዚህኛው መንገድ ለእንትኑም ጥሩ ነው። ለመንገዱ ራሱ ጭቃ ነገር የለውም እና ለዛ ነው እንጂ ቦታ ጠፍቶ መንገድ ጠፍቶ ምናምን አይደለም። እና እንግዲህ ያው ይኸው እንግዲህ ወደ መስጂዱ እየደረስኩ ነው። ከዚህ ትንሽ ወደ ውስጥ መስጂድ አለ። ያው እንግዲህ በላይ በዳገቱ እየመጣሁ ነው ማለት ነው። እና እንግዲህ ትንሽ ቀርቶኛል አስፓልቷ ልደርስ እና ገጠር በቃ ይሄን ይመስላል።
አረንጓዴው ደስ ይላል አየሩ። በዚህ አጋጣሚ አንድ ነገር ልንገራችሁ፣ የውጮች በተለይ እነዚህ አሜሪካ ወይም ደግሞ እነዚህ መሬትን እንትን የሚሉ ሰዎች ይሄን ሀገር ቢያገኙት ምን ያክል ይወዱታል። ምሬን እምላችሁ አየሩ ራሱ አፈሩ ድንጋዩ የምር እኔ እንጃ ሱብሃንአላህ በጣም እንትን ይሉታል ብዬ አስባለሁ። እኛ ግን እንትናችን ስለሆነ ብዙም ቦታ አንሰጠውም እና ነው እንጂ ምርጥ ሀገር አለን። እንደገና ደግሞ ሀገራችን አልተለወጠም የምትሉ ሰዎች ተለውጧል፣ ተቀይሯል። ብዙ የተቀየረ ነገር አለ። ምሬን እምላችሁ ያልተቀየረ ጉድ የለም። ሁሉም ለምሳሌ ይሄ ቦታ ዛሬ ላይ እንዳያችሁት ምንም ነገር የለም። ግን ያለፈው ጊዜ ወይም ደግሞ የዛሬ ያለፈ 10 አመት ላይ በጣም ብዙ ህዝብ ነበር፣ ብዙ ቤተሰብ። አሁን ግን ሁሉም ከተማ እየገባ ሁሉም ባዶ ሆኗል ማለት ነው። እና ምን እላችሁ ፈልጌ ነው የማይቀየሩ ነገሮች የሉም። ለምሳሌ የዛሬ 10 አመት በፊት መብራት የለም ነበር። አሁን መብራት አለ አልሐምዱሊላህ። እና መቀየር ያለመቀየሩ የህዝቡ ሳይሆን የሀገሪቱን የሚያስተዳድራት መንግስት ነው ብዬ አስባለሁ። ለምን እዚህ ጋር መብራት ካልተዘረጋ በእርግጥ ህዝቡም ያስፈልጋል። መብራት ሲዘረጋለት የሚያስፈልገውን ነገር ቢሰጥ ከተማ በሏት እንግዲህ አሁን ካለውባት ሀገር ከተማ ለመሄድ የ50 ብር ታክሲ ናት። በባጃጅ ነው የሚከድ ኢንሻአላህ። እና ግን ምን አለ መሰላችሁ በተለይ መስከረም ላይ በቃ አረንጓዴው ይበዛል። ክረምቱን አልፎ ልክ በጋው ሲመጣ ማለት ነው። እና ታስታውስ እንደው ቪዲዮ ባለፈው ስሰራ ይሄ የምታዩት ጓሮ ባዶ ነበር። እንትኑ ራሱ አፈሩ በደንብ ይታይ ነበር። አያችሁት? እንግዲህ ኢትዮጵያ ማለት በቃ እንደዚህ ናት። አረንጓዴዋ ክረምት ላይ ልክ ፀሐዩ ሲመጣ ደግሞ የራሱ የሆነ እንትን አለው ማለት ነው። እና ይሄ ሆኖ ነው እንጂ ሌላ እንትን አይደለም። እና በሀገራችሁ ባደጋችሁበት በኖራችሁበት ባለባበሳችሁ ባመጋገባችሁ ብዙ የሁሉም የየራሱ የሆነ ባህል አለውና ባህሉን ደግሞ ሁሉም ይዞ ይሄዳል ማለት ነውና በነገራችን ላይ ገጠር ደስ የሚል ተፈጥሮን የሚመግብ የሆነ ቆንጆ እንትን አለውና ሁላችሁም ታውቁታላችሁ። የገጠር ልጆች ብዙዎቻችን ነን። ከተማዋ ራሱ እኮ ነው ከተማ የሆነች እንጂ ድሮ ገጠር ነበረች። ምሬን ነውና እንግዲህ በዚህ አጋጣሚ ቪዲዮዬን ላይክ ሼር አድርጉት፣ ሰብስክራይብ አድርጉኝ ኢንሻአላህ። በነገራችን ላይ እንግዲህ መኪና ይዤ ወይም ደግሞ ሹፌር ሁኜ የራሴን መኪና እየነዳሁ እንዳሳያችሁ ከፈለጋችሁ እንግዲህ ሰብስክራይብ አድርጉኛ። ሰምታችኋል። ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ በቃ ማለት የሚደረገውን ሁሉ ብታረጉ ደስ ይለኛል ማለት ነው ኢንሻአላህ። ያው አንዳንድ ሰው ማደግ የሚፈልግ ሰው ብዙ ጠላት ይበዛበታል። እንደዛ አንሁን። ጥሩ ተመኝ ጥሩ እንድታገኝ ይላል ያገሬ ሰው ኢንሻአላህ። ያው እንግዲህ ዛሬ ገጠሩን ጨርሰን ወደ ከተማ እየወጣን ነው ኢንሻአላህ። በቀጣይ ደግሞ እንመጣለን። እንግዲህ እስኪ እንዴት እንደሆነ ድባቡን እንመለከተዋለን። አሁን በነገራችን ላይ አገዳው በቆሎ በጣም ይጥማል። በነገራችን ላይ አገዳና ትንሽዬ በቆሎ ይዣለሁ፣ ግን ያው ስላልተመቸኝ ነው ቪዲዮ መስራት። በጣም ጓዝ ይዣለሁ ከባባድና በዛ ላይ ስልክ ተይዘው ያስቸግራል። ለዛ ነው እሺ ውዶችዬ ኢንሻአላህ። ግን በዝናብ እየጣለበት ስለሆነ ብዙም አይደለም፣ በጣም ግን ይጥማል። የምሬን ብላችሁ ይሄ ጥሬው ሲደርስ ኢንሻአላህ መጠን ኢንሻአላህ እንበላለን እና ያሳያችኋለን። ባረከላሁ ፊኩም። እንግዲህ እኛ ይሄ ነው ስራችን ማለት ነው ኢንሻአላህ። ውዶችዬ አላህ ሱብሃነሁ ወተዓላ ይጠብቃችሁ። ቪዲዮ ላይክ ሼር አድርጉልኝ ኢንሻአላህ። እንግዲህ የገጠሩን ህይወት ጨርሰን ወደ ከተማው ልንወጣ ትንሽ ደርሰናል። እንግዲህ መኪና እየመጣ ነው፣ በባጃጅ ለምንሄድ በታክሲ ማለት ነው። ምን አለ መሰላችሁ አንዳንዴ ቪዲዮ ስንሰራ ብዙ የማይመቹ ነገሮች አሉ። በተለይ አሁን የሀገሩ የጊዜው ጉዳይም ስለሆነ ነው እንጂ ኢንሻአላህ እንግዲህ የካሜራ እቃዎች ራሱ የሚገርመው ተሰባብረዋል ማለት ነው ኢንሻአላህ። አንድ ቀን ሁሉ ተስተካክሎ የምናየው ይሆናል። እናንተም እንደዚህ እንደኛ የምትፈልጉትን ነገር የምታገኙ ይሆናል ኢንሻአላህ። በነገራችን ላይ ያው እኔ አልሐምዱሊላህ ደስተኛ ነኝ ማለት ነው። ማለት በማረገው ድርጊት በምሰራው ስራ አምኜበት እስከሆነ ድረስ አልሐምዱሊላህ
ማለት አላህ የሰጣችሁን አምናችሁ ተቀበሉ። አልሐምዱሊላህ ብላችሁ ተቀበሉ። ደግሞ የሰውን ነውር የምትከታተሉ ሰዎች አላህን ፍሩ እላለሁ። ባረከላሁ ፊኩም። ሰላም አለይኩም ወራህመቱላሂ ወበረካቱ